ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንኳን ደስ አላችሁ። ከምንም በላይ ለ15 ዓመት እናትና ልጅ እንግዲህ ተለያይተው የነበሩት በሀቢባና በአሞራው አማካኝነት ወይም በአሌክስ አማካኝነት እናትና ልጅ በአካል ተገናኝተዋል። በዛሬው ዕለት መቀሌ ላይ እንደምታዩቸው ደስ በሚል ሁኔታ በአካል ተገናኝተዋል። እግዚአብሔር ይመስገን። ሁላችሁም ልጅ የጠፋባችሁ እናት የጠፋባችሁ መድኃኒዓለም ያገናኛችሁ። በጣም ደስ ይላል። ከዚህ በፊት ይህን ታሪክ ሰምታችሁታል። በሳውዲ አረቢያ የ4 ወር ሕፃን ልጅ እያለ ወልዳ ወደ አገር ወደ ትግራይ ላከች። እሷ የወሎ ልጅ ናት፣ ባሏ የትግራይ ልጅ ነው እና የባሏ ዘመዶች ጋር ትግራይ ላይ አድጎ ነበር ይሄ ልጅ ማለት ነው። ከዛም በመጨረሻ ላይ ከ15 ዓመት በኋላ አባት መጥቶ ልጁ ትምህርት አልማርም እናቴ ማናት እናቴን ካላገኘው አለ። ከዛም አባት መጥቶ ለአሞራው ነገረ፣ አሞራ ለሀቢባ ነገረ፣ ቪዲዮ ተሰራ፣ እናት መጣች። ዛሬ በአካል ተገናኙ። እስኪ አብረን እንይ። እንጃ የምናገረው እንትን አልችለውም እና እዚህ ጋር የተደረገው በሙሉ ያደረጋችሁት በጣም አመሰግናለሁ። ክብር ይስጥልኝ። እግዚአብሔር አምላክ በልቦናችሁ ሙሉ አድርጎ ይስጣችሁ። በእውነት እኔ እንጃ እኔ ማለት በጣም ደስ የሚል ነገር ነውና በጣም አመሰግናለሁ። እግዚአብሔር ይስጣችሁ። ያው እንግዲህ ያደረጋችሁትን በሙሉ ሞልቶ ሞላልቶ ፈጣሪ ይርዳችሁ። በልጆቻችሁ ተደሰቱ። ልጄን ለማስደሰት ብላችሁ የሁሉ ጣሪ ያደረጋችሁትን በሙሉ በጣም አመሰግናለሁ። እህት ወንድሞቼ እዚህ ጋር ያላችሁ በሙሉ ማለት ነው። ክብር ይስጥልኝ። አመሰግናለን። እንኳንም ደስ ያላችሁ። ሀውዬ አሞራውን ብዙ ሰዎች ጥያቄ እየጠየቁኝ ነውና እስኪ የሚጠይቁን ጥያቄ ለአሞራው ልንገረው። በባለፈው አንዲት እህታችን በጣም ብዙ ጊዜ እዛ ውስጥ ታግታ ነበር። ገብረስላሴ ነው አባትየው። ልጄ እናቴን እያለ እያስጨነቀኝ ነው ብሎ ለአሞራው ታሪኩን ነግሮት፣ አሞራው ደግሞ ለእኔ ነግሮኝ ነው ቪዲዮ የሰራሁት እና አባትየውን በእናታችሁ መልካም አባት ስለሆነ አመስግኑት። ለልጁ የሚጨነቅ አባት ስለሆነ ብዙ አባቶችም አሉ እናቶችም አሉ። ይሄን ያህል ፈልግ እንዲህ ሲል እኔ ብቻዬን ለብቻ ፈልጌ ፈልግ ትለኛለህ ምናምን ብሎ የልጁንም እንትን የማይሰማ አለና እሱ የልጁን ሰምቶ ለልጁ እናቱን ለመፈለግ ሚዲያ ላይ መጥቶ ይህን በማድረጉ ገብረስላሴን አባትየውን በእናታቸው አመስግኑልኝ። ቴንክ ዩ። እኔ የሚገርምሽ ሀብዬ ድንገት ነው እሺ የገባሁት። በእውነት እንኳን ገባሁ መጥቼ ኦንላይን ላይ ሳይሽ ወይኔ ምን እያለች ይሆን ብዬ ገባሁኝ። ከዛ ይሄንን ሳይ ለካ ለዚህ ነገር እንኳን እንገባው እንኳን ፈጣሪ ያመጣ ውስጤ ስፍስፍ ነው ያለው። ወይ ከባድ ነው እና እንኳን ደስ ያላችሁ ሀብዬ። እናንተ የምትሰሩት ስራ በጣም ደስ ሀብዬ። አሞራውን ብዙ ሰዎች ጥያቄ እየጠየቁኝ ነውና እስኪ የሚጠይቁን ጥያቄ ለአሞራው ልንገረው። እሺ በባለፈው አንዲት እህታችን በጣም ብዙ ጊዜ እዛ ውስጥ ታግታ ነበር እና የመን አካባቢ ሽፍታዎች ይዘዋት እና በሀና ጉዳይ ነበረ ነገሩ ሲንቀሳቀስ ልጅቱም የተለቀቀችው እዚህ ሚዲያም ላይ ነበረ ሁሉም ሰውና እሷ ከወጣች በኋላ ምናልባት እዛ ውስጥ ያየችውን አንዳንድ ነገር ልትነግረን ትችላለች እና ትንሽ ተረጋጋና ሕክምናም ተደርጎላት ስትወጣ እንጠይቃታለን ምናምን ብለን ነበረ። አሞራውም እንደዛ ቃል የገባላቸው ነበር ሚዲያ ላይ እና ሁሉም ሰው የሚለው ያቺ ልጅ እንዴት ነች ከምን ደረሰች ያየችው ነገር እስካለ እዛ ውስጥ ስትወጣ ምናልባት ብትጠይቋት ሚዲያ ላይ አምታችሁ ኢንተርቪው ብታደርጓትኝ ምናልባት እዛ ውስጥ ሀናን አይታ ሊሆን ስለሚችል ያለውን ነገር ብትወጣና ብታስረዳ ምናምን እያሉ ሰው ይሉኛል። እኔና አሞራው ብትነግረው እያሉ ስለነበረ አሞራው ልጅቱ ከምን ደረሰች አሁን ከተረጋጋች ወደ ሚዲያ ይዛት ብትመጣና አንድ ቀን እዛ ውስጥ ያለውን ነገር ያየቻቸውን ሰዎች ብትነግረን ከተለቀቀች እሷ እሱን ለማለት ነው። ቴንክ ዩ። አሮ ነው እኔ ዝም ብዬ ሳይሆን ወይ ረስቼ ምናምን አይደለም፣ ግን ልጅቷን እኛ የፈለግንበት ቦታ ላይ ስላልደረሰች ነው። ለዛ ነውና ኦኬ እንደዛ ከሆነ በቃ ቀጠሮ ስጣቸው። ልጅቱ የሚፈልገው ቦታ ላይ ሴፍ ስትሆን ይዣት ቀርብና ያለውን ነገር ምናምን ብለህ ንገራቸው። ብዙ ሰው እንዲህ አይነት ጥያቄ ጠይቃና ለምን ዝም አላችሁ ምናምን ነገር ስለነበረ ነው። ቴንኪው አሞራው። ችግር የለም። እስኪ የፈለግንበት ቦታ ላይ ትድረስና የዛን ጊዜ እስኪ እናመጣታለን። ጅሮሽቾ ምናምን አይደለም።
ኦኬ ኤኒዌይ እነሱ ማታ ይሄዱ ግን ምሳይ ቆያለሁ። በእናታችሁ ምሳይ ፈዘዋል ስሙት በኋላ ማለት ነው። ወላሂ ባሽ ራሱ ማለት ነው። ወላሂ ልክ እንዳጆች ማለት ነው። ስኪን ጎሮ ላይ የሚሰቀሽ ማለት ነው። አንቺ ጥባታም አህያ ማለት ነው። ግማታ ማለት ስኪን ጉሮሮሽ ላይ ነው የምሰካው ማለት ስኪን በአረብኛ ቢላ ማለት ነው። ካየሁሽ ወላሂ ስኪን ጉሮሮሽ ላይ ነው የምሰካው ነው ያላት። እና እባካችሁ እህታችንን ታደጋት ለዚህ ምስኪን ቆንጅዬ ልጇ ስንል እባካችሁ ራሷን ከፎቅ ላይ የኛ አበሻ ሴቶች እኮ ለኛ ላበሻ ወንዶች ግን ይበዙብናል። የምር አንመጥናቸው። እነሱ በጣም ስማርት ናቸው። እኛ ፍቅር አናቅ ወይ ገንዘብ የለን። ከገንዘቡ ደግሞ ተው ጸባይ እንኳን የለንም። እልም ያለ ገገማ ሰገጤ ተጸባይ ይሉ ጸባይ የለን ነጭናጫ ከዲህነት ላይ አመል ከዛ ላይ ደግሞ ዱላ ካልቀጠቀጥን እንላለን። በንግግር ከማመን ይልቅ ዱላ ያስቀድመን። አንቺ አመጭም እንጂ ክንጅት ይዘን ካልሆነ በዲህና ዱላ ወይም በቀበቶ እንለብልብ እንላለን። እነሱ እኮ ግለኛ ምቹ ናቸው። አሁን ሰርተው አረብ ሀገር ገንዘብ ያመጡልናል፣ ይሰጡናል። አንዳንዱ ቦታም አባወራ ሆነዋል እኮ እነሱ። የምሬን ነው። እኛም ማወራ እነሱ አባወራ የሆኑበት ቦታ አለ። ከዛ ላይ ደግሞ እንጂ ሌላው ወጪ አይጠይቁ። ፕሮሰሳቸው የበዛ አይደል? በትንሽ ነገር የሚተዳደሩ ቤተሰብን የሚያግዙ ምስኪኖች እኮ ናቸው። ይሄን ሳስብ ማለት ነው የኛ አበሻ ሴቶች ቢሊዮነሮች ናቸው የሚገቧቸው ብዬ አስባለሁ። እኛ ጋር አብረው መፎከታቸው ይነደኛል። የምሬን ነው የምላችሁ። ምን ማለት ነው? ማለት ወላሂ እየተሰቃየሁ ነው። እየደበደቡ ነው ያሉት። ደሞዝ ደግሞ አከፍለኝም 10 ወር ሆኖኛል። የ5 ወር ደሞዝ ብቻ ነው የሰጠችኝ። እሺ ፖሊስ ጋር ደውለሻል? አልደወልኩም። ሲም ካርድ የለኝም የዛ ሀገር። እና ዋትስአፕ አለሽ? ዋትስአፕ አለ ነበር ጠፍቶብኛል። ግን ሎኬሽን አሁን አስልክልሻለሁኝ ማውጣት ተቻልሽ? አይ አልችልም። እንደዛ አንቺ ነሽ ፖሊስ ጋር እንድትደውይ ማደርግሽ። ከዛ ፖሊስ መጥቶ አይቶ ችግርሽ ትክክለኛ ከሆነ ነው የሚያወጣሽ። ዝም ብሎ መውጣት እኮ የለም። እሺ እንደዛም ከሆነ ችግር የለም። አንቺ መደወላችሁም እኔ ዋትስአፕ ስለሌለኝ እኔ ካታሮኝ ሳውዲ ያለ ፖሊስ ጋር መደወላችሁ ካታር ፖሊስ ጋር ነው የሚጠራው። እና ዋትስአፕ ልክፈት? በምን ቁጥር አስከፍታለሁ? የሚያስከፍተኝ ሰው ታገኙ ታስገብኛለሽ? መጀመሪያ ቪዲዮ አብሪና ችግርሽን በስነ ስርዓት አስረጅን። እንደገባሽ የትናንትናዋ ልጅ እንዳወጣሻት አውጪኝ እኮ ነው ያልሽኝ። ገብተሽ ቀጥታ በቃ ላይክ አንድ ሰው ሲወጣ ካያችሁ ሌላውም ሰው መውጣት ይችላል ብላችሁ ስለምታስቡ ዝም ብለሽ ነው ገብተሽ አንቺ ችግርሽን ሳትናገሪ የትናንትናዋ ልጅ እንዳወጣሻት አውጪኝ እኮ ነው ያልሽው። መጀመሪያ ችግርሽ ትናገሪ። እኔ ቪዲዮ አብሪ። እሺ ቪዲዮ አብሪ። ትናንት በስቲያ መጥቼ ነበረ። ከዛ ያኔ ለነገ ብለሽ ደግሞ ትናንትናም እንደዛው ለነገ አልሽኝ። ዝም ብለሽ አንድ ቁጥር ጽፊ ነው። ጌም እየተጫወትኩኝ ማታ አንድ ቁጥር ጽፊ ችግር ላይ ነኝ የገንዘብ አይደለም ብለሽ ጻፊ ነገ መጥተሽ ነው ያልኩሽ። ዝም ብለሽ አንድ ቁጥር በተከታታይ ጽፊ። የት ሀገር ነው ያለሽው? ሳውዲ። ስንት ዓመትሽ ነው ሳውዲ ላይ ስትሰሪ? ገና 10 ወሬ ነው። 10 ወርሽ። እሺ በህጋዊ ነው የመጣሽው? በባህር ነው ወይስ በኮንትራት? በኮንትራት ነው። እሺ 10 ወር ስትሰሪ የስንት ወር ደሞዝ ተሰጠሽ? የ5 ወር። የ5 ወሩ ለምን አልተሰጠሽም? እኔ እንጃ ለምን እንደማሰጠኝ። ምን አለች? ደሞዝ ስትጠይቂ ምን አለች ሴትዮዋ? ከረመዳን በፊት እልክልሻለሁ ነበር የምትለኝ። ረመዳን ተወጣ በኋላ ደግሞ ለአንድያው የለሽም አልክልሽም አለችኝ። ለምን? እኔ እንጃ ምክንያቷ ምን እንደሆነ አላውቅም። አጠገብሽ የሚያወሩት ሰዎች እነማን ናቸው? ልጁ ነው ይሄ። ስንት ዓመቱ ነው? ገና ትንሽ ነው። ተኔ ትንሽ ነው ማለት ስንት ዓመት እንዲሆኑ እኔ እንጃ። አንቺ ስንት ዓመትሽ ነው? 16። ስንት ዓመት ብለሽ ፓስፖርት አውጥተሽ መጣሽ? 22 ነው መሰለኝ። 22 ነው 24 እንደዛ። በ16 ዓመትሽ ከሆነ አሁን 10 ወርሽ በ15 ዓመትሽ ነው ማለት ነው የመጣሽው? 22 ዓመቴ ብለሽ ፓስፖርት አውጥተሽ አሁን 17 ዓመቴ ነው። ትመጣ 16 ዓመቴ ነበር። አሁን 17። በትክክል የተወለድሽበትን ቀን ታውቂዋለሽ? 17 የገባሽው መቼ ነው የገባሽው?
መቼ ነው 17 ዓመት የገባሽው? 17 ለመግባት የሚቀረኝ 3 ወር እንደዛ ነው የሚቀረኝ። ኦኬ ስለዚህ ገና 16 ዓመትሽ ነው ማለት ነው። 3 ወር ከቀረሽ 16 ዓመት ከ9 ወርሽ ነው። ስለዚህ ወደ ሳውዲ ስትመጪ የ15 ዓመት ከ11 ወር ልጅ ነበርሽ ማለት ነው። ለምን መጣሽ? ለምን አትማሪም ነበር? ሆኖ እንዲሁ ሲነግሩኝ አለም መስሎ ነበር የሚታይ ሳውዲ ሲሉ በቃ። ስለዚህ ሳውዲን እንደ ዓለም አድርገው የሚያወሩ ሰዎች ናቸው ያሳሳቱሽ። ከስንተኛ ክፍል ትምህርት አቋረጥሽ? 4 ከአራተኛ ክፍል። ቤተሰብ ፈቅዶልሽ ነው የመጣሽው? ቤተሰቦችሽ ፈቅደው ነው? ፈቅደውልኛ ነው። የ5 ወር ደሞዝሽን ለማን የላክሽው? የ5 ወር ደሞዜን ለእናቴ ነው የላኩት፣ ለቤተሰቦች። እሺ ትደውያለሽ ቤተሰብ ጋር? አሁን 5 ወር ደሞዝሽ ሳይላክ ሲቀር ምን አሉ? እነሱማ ምን ይላሉ? ያው ትልክልኛለች ምናምን እያልኳቸው ያው ምን ይላሉ? አያናግሩ፣ ቋንቋ አይችሉም። አይ እንደምትመቺ ስትነግሪያቸው እንድትሄጂ በመፍቀዳቸው ወይ ሂጂ በማለታቸው አልተጸጸቱ? ይጸጸታሉ እንጂ ታዩና ነይ አይሉሽ ይሉኛል። እኔማ አሁን መሄድ ነው የምፈልገው። አንቺም ወደ ሀገር ቤት መሄድ ነው የምትፈልጊው? አሁን ሃይማኖትም ወደ ሀገር ቤት መሄድ ነው የምትፈልገው በ9 ወሯ፣ እችም ደግሞ በ10 ወሯ ወደ ሀገር ቤት ነው። ለምን ትመጣላችሁ ታዲያ? እኔ እንጃ እንዴት መሆኑን ያላወቅኩም ሲጀመር። እሺ የመጣሽበት ቢሮ ስሙ ምንድን ነው? ሳውዲ አረቢያ ያለው የኢትዮጵያውን አይደለም የሳውዲውን። እኔ እንጃ ምን እንደሚል እስቲ ብቻ እኔ ምን እንደሚል አላውቀውም። ዩኒፎርምሽ ሁሉን ነገር እኔ እንጃ ካልሽኝ እንዴት ነው ማግዝሽ ታዲያ? ሁሉ ነገር እኔ እንጃ። ዩኒፎርም የለም ስትመጪ ከኢትዮጵያ ለብሰሽ የመጣሽው ጽሁፍና ስም ያለበት ዩኒፎርም አለ አይደል? አለው። ምን ፎቶ አንስተሽ ትልኪልኛለሽ? ዋትሳፕ የለኝም አልሽ። በምን ልትልኪልኝ ነው ዋትሳፕ ከሌለሽ? ያኔ በውስጥ ልክልሻለሁ ወይም በኢሞ ልክልሻለሁ። ኢሞ የለሽም? ኢሞ ለእንዳንቺ አይነቶቹ ስለ የከፈትኩት ኢሞ አለኝ እንጂ እኔ ኢሞ አልወድም። ዋትሳፕ ነው ግን ዋትሳፕ ለማይጠቀሙ ለእንዳንቺ አይነት እህቶች ኢሞ ለሚወዱ ለእነሱ ስለ የከፈትኩት ዋትሳፕ ኢሞ አለ። አሁን የኢሞ ስልክሽን ላኪልኝና ኢሞ ላይ ሀቢባ ነኝ ብዬ ቮይስ አደረግልሽ የምትልኪልኝ አንደኛ የቢሮ ዩኒፎርም አለ አይደለ? ለብሰሽ የመጣሽ ዩኒፎርም እሱን ፎቶ አንስተሽ ትልኪልኛለሽ። ፓስፖርት ኮፒሽን ትልኪልኛለሽ። እሺ እሺ። እሞ ስልክ ቁጥር ልንገርሽ ያዥ። አይ አደባባይ ላይ አይደለም ለመስዬ ነው። አለም ይደውልብሻል፣ ያስጠፉሻል። በኋላ እዚህ ጋር ቁጥርሽን መጥፋት ትፈልጊያለሽ? አረ መጥፋት አልፈልግም እኮ። ስለዚህ ህገወጥ መሆን ካልፈለግሽ፣ ችግር ላይ መውደቅ ካልፈለግሽ እናስጠፋሽ መጥተው በውስጥ ቢሉሽ ወስደው ሊያስደፍሩሽ ነው። እንዳትጠፊ ህገወጥ እንዳትሆኝ እሺ። መጥፋት ትደፈሪያለሽ፣ ትገዳያለሽ፣ ትደበደቢያለሽ፣ በነፃ ጉልበትሽ ይበዘበዛል። ስለዚህ አንቺ ህጋዊ ነሽ። በህጋዊ መንገድ ነው በቢሮ የመጣሽው። ቢሮሽን አናግሬ ወደ ቢሮ ተመልሰሽ ወደ ሀገርሽ ይልኩሻል። እሺ። በጣም ብዙ ሚዲያ ላይ መጥፎ ሰዎች አሉ፣ ጥፊ እያሉ የሚመክሩ ጥፊ የሚሉሽ ሊያስደፍሩ። እሺ ዝም በይ። እሱ ምንም ይበል፣ እኔ አረብኛ እንደማያውቅ ሰው ዝም ብለዋል። ባለጌ ነው። ዝም በይ አታውሪያት ምናምን እያለኝ ነው። እኔን ገባሽ? አሁን መስዬን አየሻት? በአማርኛ መስዬ የሚለው ወይ ማረን ያለ አዎ ያለ አየሁት። ፎሎ አርጊያት እና ለእሷ የኢሞ ቁጥርሽን በውስጥ ላኪልኝ። ፎሎ አረግልኝ እያለ ስልክ ፎሎ ላፍዛሽ ወይ እክቴ ጋደ ከልም እክቴ ليش تقفل قاعدة أكلمها أنا أخذها أوريك ባለጌ ምን አይነት ስራ ተቢስ ነው? ዝጊው አታውሪ ምናምን ይላታል። ብታይ ወላሂ ቁጥሩ ያንቺ ነው። ይቀጠቅጡኝ ነው የሚሉት ልጆቹ። ጭራሽ ፕሮፋይልሽ ላይ አስቀምጠሻል። ይሄ ቁጥር የተቀመጠው ያንቺ ነው? ፕሮፋይል ላይ ያለው ዋትስአፕ የከፈትኩበት ነበር ፊት።
የኢማራት ቁጥር የዱባይ ኦኬ እኮ ዋትስአፕ አሁን ዋትስአፕ ጠፍቷል። እሺ ኢሞ የምትጠቀሚበት ቁጥር የት ሀገር ነው? የኢትዮጵያ። ኦኬ እሱን በኢንቦክስ መላክ አታውቂም? ፎሎ አላረግም ያለሽ እኮ 10,000 ሰው ፎሎ አድርገሽ ነው። ለምንሽ ነው 10,000 ሰው? በምን ሰዓትሽ ነው አንቺ ስራ ይበዛብኛል ካልሽ በምን ሰዓትሽ ነው ቁጭ ብለሽ 10,000 ሰው ፎሎ ያረግሽው? እኮ ዘንድሮ ግራ ገባኝ። እሺ አንድ ሰው አንፎሎ አድርጊና መስዬ መላክ ትችላለች። አቡዬ መላክ ትችላለች። ክፍት ነው፣ ኢንቦክሷ ክፍት ነው። ኢንቦክስ እኮ ክፍት ነው። ለመስዬ ቁጥርሽን የኢሞ ቁጥርሽን መላክ ትችላለሽ። የዋትስአፕ ደግሞ እኔ እሰጣታለሁ። ዋትስአፕ የምትከፍትበትን ቁጥር እኔ እሰጣታለሁ። ዋትስአፕ የምትከፍትበት ቁጥር ደግሞ መስዬ ትሰጥሻለች። ስለዚህ ከኔ ጋር ዋትስአፕ ላይ አሁን እናወራለን። አሁኑኑ ዋትስአፕ እንድትከፍት ታደርግሻለች መሲ። እሺ እሺ። አሁን መጀመሪያ መስዬ ጋር በውስጥ የኢሞ ቁጥርሽን ላኪላትና በኢሞ መስዬ ዋትስአፕ የምትከፍቺበት ቁጥር ትሰጥሻለች። ከዛ ኮድ ሲገባላት ኮዱን ትሰጥሻለች። ከዛ በኋላ በዛ እንትን ትያታለሽ። እሺ አይዞሽ በቃ። ከዛ ሎኬሽን ትልኪያለሽ፣ ፓስፖርት ኮፒሽን ትልኪያለሽ፣ የኤጀንሲውን ዩኒፎርምሽን ለብሰሽ የመጣሽውን ቲሸርቱን ፎቶ አንስተሽ ትልኪልኛለሽ። እዛ ላይ የቢሮ ስም የቢሮ ቁጥር አለ፣ እኔ ቢሮ እንድደውል። እሺ እሺ በቃ አይዞሽ። እሺ ከዚህ በኋላ እንዳታለቅሽ፣ አታስቢ። እሺ የኢሞ ቁጥርሽን ከማውጣትሽ በፊት ከመውረድሽ በፊት እንዳንጠፋፋ የኢሞ ቁጥርሽን ለመስዬ መላክ አለብሽ። እሺ ልልክላት ነው ግን እንዲያስወጣኝ ነው እንጂ ካስወጣሽ መልሰን እናስገባሻለን፣ አትጨነቂ። እሺ እነሱ ፕሮፋይል ያሰሩ ያለው ቁጥር አይሰራም። ሰው ሰጥቷት ነው ዋትስአፕ ለመክፈት ሰው ሰጥቷት። ቆይ መስዬ እንዳትወጪ እንዳታጣሽ፣ ነቀላት ስትገባ ወደ ውስጥ ሰው ሰጥቷት እንትን ብላ ነው ዋትስአፕ ከፍታበት፣ ከዛ ጠፋባት። ሜቢ የሰጧት ሰዎች ዋትስአፑን ሀክ አድርገውት ወስደውት ሰርቀውት ሊሆን ይችላል። ሀሳባቸውን ቀይረው